በቀየረናል አልኳት። ቀይሯል። ትናንትና ነው ቃጭ ነው የወጡት ቅዳሜ ትናንት ማለት ነው። ሰው ምን አስፈለገ? አንዴ ገብተን ማየት አንችልም? እናየው ደስ ይላል። ይሄና ለምን? እሺ የተለየ ነገር የለም ግን ይሄ እሺ ባዶ ቤት ነው። ጭራሽ እኮ ተጀራ ላይ ነበር። እኔ ነኝ ያሳውኝ ያስቀየርኩ። እሺ ስላስቀየርኩ እሺ በጣም ማርያም ደስ የሚል ነገር ነው። ግን በዚህ ልክ ለምንድን ነው እንደዚህ የሚሆነው? በቃ አንኩ ቤት መቀየሩ እኮ ችግር የለም። ዋናው አንቺ እሱን ቀረበሽ ማውራትሽ መስማማታችሁ ነው። እንደዚህ የምትሆነው እሺ እየሆንክ ያለው ነገር ትክክል ነው? አዎ ለኔ ትክክል መስሎኛል። እያደረኩት ያለሁት ነገር ለኔ ትክክል ነው። ከዚህ የሚብስ ነገር የለም። እሺ ምንም ነገር እንደ ሰው ተስፋራቀኝ እንግዲህ ናት ካዜ ከጣለኝ ጊዜ ሳልፈልግ ባዝንብህም እንዳላይ ቀኝ ቀርቶ እንደኔ ከፍቶ እምባማይኔ ከቦስ ያድር አላውጥቼም ባልናገር እጓዛለሁ ሀሳብ መርሻ ደሞ አንተ ነህ የኔ አድራሻ እምባማይኔ ከቦስ ያድር አላውጥቼም ባልናገር ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ዝዝት ይበል። ያው ዛሬ መጥቶስ ደስ በሚል ነገር አይደለም፣ በጣም በሚያስጠላ በሚያሳዝንም ነገር ነው። ትላንት የተፈጠረውን ነገር እንዳየነው ነው። ያው እኔም ደንግጫለሁ፣ ሁላችንም ደንግጠናል። ማለት ባልጠበቅነው ነገር እንደዚህ ታደርጋለሽ ብለን አላሰብንም ማናችንም። ያው ትንሽ ተጠራጥር ያለው ግን የሆነ ዲቴል ይሄ ይሆናል ብዬ አላሰብኩም ነበር። ማለት አፎሚ ያደረገችው ነገር ትክክልም ነው ትክክልም አይደለም። የሆነ መልካም ነገር አስበው ይመስለኛል እንደዚህ ማድረጓ። መልካም ነገር አስበው ሳለ ማርክ ሞር እንዲጎዳን ያደረገችው በቃ እንዲሰማው እንዲጎዳ የሆነ ነገር ከነበረበት ሌላም ነገር ነው የተጨመረበትና እንደዚህ ማድረጓ ጥሩ አይደለም። እሱንም ያሳዝነዋል። ያው አሁን ደግሞ የሰሙት ነገር እንደዚህ በቀላሉ ተስፋ ይቆርጣል ብዬ አላሰብኩም። ማለት እሺ ተስፋ የሚያስቆርጥ ነገሮች ሊበዙበት ይችላል፣ ግን ቢያንስ እንኳን መታገል የሚባል ነገር አለ። በቃ በትንሽ ነገርም አይሆን ያው ፈተና ሲበዛብን ለበጎ ነው። ፈተና ሲበዛብን እንድናልፈው ነው። ብዙ ነገሮች አሉና የሆነ ማለፍ አለበት ብዬ ወይም ደግሞ ጠንካራ መሆን አለበት፣ የሆነ ነገርን መጋፈጥ አለበት። ባጭሩ የሆነች ነገር ሲፈጠርብን በቃ እንኳን ባላልጋፈጥም ብለን መተው የለብንምና እንደዚህ እያደረገን ያለው የሆነ ደስ የሚል ነገር አይደለም። በጣም የሚያስጠላና የሚደብር ነገር ነው። ያው ከሱ እንደዚህ አልጠብቅም፣ ግን ደግሞ ያው ካደረገውም እንደሱ ከሆነ ፍላጎቱ እኔ ምንም እንዲያዝን አልፈልግም፣ የሆነ እንዲሰማ አልፈልግም፣ ያው እንዲጎዳም አልፈልግም። ያው ማናችንም እንዲጎዳ አንፈልግም እና እንዲጎዳ አልፈልግም። ግን ውሳኔው ይሄ ከሆነ የሆነ በቃኝ ኢቭን በቃ የሆነ ለአንድ ነገር መታገሉ ይበቃኛል ካለ ወይም ደግሞ ይሄ ብቻ ነው የሆነ ለትንሽ ነገር ኢቭን ለኔም ሊሆን ይችላል ለራሱም እንኳን ለህይወቱ ይሄ ብቻ ነው በቃ ከዚህ በላይ ምንም ነገር ማድረግ አልፈልግም ብሎ በጣም ተስፋ እየቆረጠ ነው ያለው። በቃ ነገሮቹን ለመተው የሆነ ይበቃኛል፣ ምንም ነገር ማድረግ የለብኝም፣ ይሄ ነው በቃ የሆነ ለሁሉም ነገሮች ስልችት ምንለው እረዳዋለሁ። ምክንያቱም እኔ ምን ጊዜ እንደዚህ እየተሰማኝ ነበር፣ ምንም ነገር ማድረግ እስኪያስጠላኝ ድረስ እየተሰማኝ ነበር። ያው ብታው ነገሮቹን ከተውኩኝ ከራሴ ላይ ካላቀቅኩኝ ብሎ አው ያስባል። ግን ደግሞ ያልፋል፣ የሚያልፍ ነገር ነው። ለሚያልፍ ነገር ደግሞ በአጭሩ ተስፋ ባንቆርጥ በጣም ደስ የሚል ነገር ነው። እኔ እሱን አሁን እንደዚህ አድርግ እንደዚህ አታድርግ ምናምን ልለው አይደለም ማለትም አልችልም። አሁን ያለንበት ታይም እንደዚህ አድርግ ይብል ለወስንለት አልችልም፣ ምንም ነገር ልለውም አልችልም። ግን ቢያንስ የሆነ ነገሮችን በእኔ ምክንያት እንዲሆን አልፈልግም። ምንም ነገር ቢፈጠር በእኔ ምክንያት እንዲሆን አልፈልግም። ቢያንስ ይሆናላ እሱ እኔ ላይ ያለው ነገር ንጹህ እንዲሆን እፈልጋለሁ። ወይ ተቀይሞኝ ወይ የሆነ ነገር ተሰምቶ ተጎርቶ ምን ብሎ ከኔ እንዲለይ አልፈልግም። ወይም ደግሞ የሆነ እንደዝንብኝ አልፈልግም። የሆነ ይቅርታ መጠየቅ ከዚህ በፊትም ብየዋለሁኝ፣ ግን ደግሞ ድጋሚ ይቅርታ መጠየቅ ካለብኝ እኔ ችግር የለውም ይቅርታ ጠይቀዋለሁ። ለምን እንዲያዝን አልፈልግም። እኔም ይሰማኛል። አሁን እሱ የሆነ ነገር ሲሰማው ምናምን በእኔ ምክንያት እንደሆነ እያወቅኩኝ ሰላም ልሆን አልችልም። በቃ የሆነ ሰላም ይነሳኛል። አሁንም ድረስ ኢቭን ሰላም እየነሳኝ ነው። በቃ ምንም ነገር እያስደስተኝ አይደለም ከሱ ጋር ሰላም ስላልሆንኩኝ። ግን ቢያንስ እንኳን የሆነ አሁን አንድ ሰው ላይ ችግር ፈጥራችሁበት ያንን ችግሩን ካላናጻችሁለት በጣም ይሰማችኋል። የሆነ እንደ መጀመሪያ ልትሆኑ አትችሉም።
እንደፈለጋችሁት መሆን አትችሉም። የሆነ ነገራችሁ ይጎልባችኋል፣ የሆነ ነገራችሁ ያዝናል እና አሁን እኔም ያለሁበት በጣም ድብልቅልቁ የሆነ ነገር የሆነ ከአቅማችን በላይ ይሆናል። እንችለዋለን ብለን የማንችለባቸው ታይሞች አሉና ይዣለው ስንል ምስቅልቅል ይወጣል። በቃ የሆነ ሰላም ነው፣ ልናስተካክለው ነው፣ ሊሆንልን ነው፣ ሊሳካልን ነው ብለን ሳንጨርስ ሁሉ ነገሩ ድብልቅልቁ ይወጣል። በቃና አሁን ላይ ያለው ነገር አንዱ ሲፈጠር አንዱን ስንጨርሰው አንዱ የሆነ ነገሮቹ በጣም እየተደበላለቀ ነው ያለው። በቃ ምስቅልቅሉ እየወጣ ነው ያለው ማለት ለምንድን ነው? አንድ ነገር ደግሞ ያው በአንዴ ሲወርድ ሁሉ ነገር ያስጠላል ማለት ነው። አንዱን ሳንጨርሰው አንዱ ችግራችንን ሳንጨርሰው የሆነ ነገር ይመጣል። እሱን ችግር ሳንጨርሰው የሆነ ነገር በቃ በችግር ላይ ችግር በጣም እየተደራረበና የሆነ ከአቅማችን በላይ የሚሆንበት ታይም አለ ማለት እሱ ላይም አልፈርድም። አሁን ላይ ከአቅሙ በላይ ሆኖ መተው መርጦ ሊሆን ይችላል። ግን የሆነ መተው ጥሩ ነው ብዬ አላስብም። ቢያንስ እንኳን አሳማኝ ምክንያት ያስፈልገናል። ላለመተው መጣር አለብን። የሆነ መታውን ማዘግየት አለብን። አሁን ላይ ተነስቶ ሁሉ ነገር ይበቃኛል፣ እኔ ሰልችቶኛል፣ በቃ እንደዚህ ማድረግ አልፈልግም በቃ ማለት እኔ የሰማሁት ነገር አሁን ላይ ከሱ የምጠብቀው ነገር አይደለም። የሆነ ያደርጓል ብዬ ያሰብኩት ነገር አይደለም። በዚህ ልክ እንደዚህ አይነት ውሳኔ ይወስናል ብዬ አንድ ቀን ማስቤ አላቅም። በቃ የሆነ ከቆረጠ ወንድ ልጅ ከቆረጠ ቆረጠ ነው የሚባለው። ያው ሪል እየሆነልኝ ነው ያለው። በቃ የሆነ ቁርጥ እያደረገ ነው። በቃ እንደዚህ ነው እንዴ እስካሁን ወይኔ እሱን አላውቅም፣ ወይም ደግሞ ባህሪው ተለውጦ ከሆነ እኔ አላውቅም። እንደዚህ ማድረጉ በጣም ያስከፋኛል። ምክንያቱም ጥሩ ውሳኔ አይደለም እየወሰነ ያለው። ኢቭን መጨረሻ ላይ መልሶ ሊቆጭበት ይችላል፣ ሊያዝን ይችላል። ምነው ባላደረኩልኝ የሆነ እንደዚህ እሱንም የሚጎዳው ነገር ነው። በኋላ ላይ ሁሉ ነገር ከተስተካከለ በኋላ ባልወሰንኩኝ፣ ባልታውኩት፣ ባልሄድኩኝ የሚለው ነገር ነውና ይሄን ነገር የነገረኝ ሄኒ ነው። በስልክ ነው የነገረኝ። በስልክ ሲነግረኝ ደግሞ አላመንኩኝም። ማለት አንዳንዴ በአካል መስማት ያለብን ነገሮች አሉና ይሄን ነገር ሲነግረኝ የእውነት አላመንኩትም። በቃ የሆነ ሜቢ የቀለደ ይሆናል እንዳል ደግሞ ማለት ነው። አሁን ላይ ያለንበት ነገር ወይም አሁን ላይ ሁላችንም ጋር ያለው ነገር ለቀልድ የሚሆን አይደለምና የቀለደ ነው እንዳልል ቀልድ አይደለም እያወራልኝ ያለው ቁም ነገር ነውና በእንደዚህ አይነት ነገር ደግሞ የሚቀልድ አይነት አይደለም። ኢቭን ሲያወራኝ ራሱ በቃ ትክክል አይደለም። የሆነ ውዝግብግብ ያለ ስሜት ውስጥ ሆኖ ነው መናገር አለብኝ ወይም ደግሞ ምናምን በቃ የሆነ የሚሰማን ስሜት አለና እንደዛ ሆኖ ነው በቃ አስጨንቄው ነው ካላገኘሁ ኢቭን ደግሞ ንገረኝ ብዬ በጣም ነው ያወታወትኩት። ምክንያቱም እንዲነግረኝ እፈልጋለሁ ያለውን ነገር ማወቅ ስለምፈልግ። በእኔ ምክንያት ከሆነ ነገሮችን ማስተካከል እፈልጋለሁ። ኢቭን በእኔ ምክንያት ባይሆንም ማስተካከል የምችለው ነገር ቢሆን ባስተካክለው በጣም ነው ደስ የሚለኝ እና ሄኒን እደውልለትና ሄኒ እናገኘዋለሁ። ምክንያቱም የሁሉም ነገር መልስ ያለው ሄኒ ጋ ነው። እኔ ምንም የማውቀው ነገር የለም አሁን ላይ እሱ ስለሆነ የሚያውቀው ለሄኒ ደውዬለት ያው ምን እንደሚል አብረን እንሰማዋለን። ሄሎ ሄሎ ቤቢ ሰላም ነው ሄኒ? አለሁልሽ። እንደዚህ አለሁልህ። እንዴት ነህ? ደህና አለን። ሰፈር መጥቼ ነበረ። ሰፈር መጣሽ? አዎ መጥቻለሁ። አትመጣም? አለሽ ትንሽ ጠብቂ። በቃ እሺ፣ ቶሎ በልሽ። እሺ እና ቤተሰብ ያው ያለውን ነገር ሙሉን የማውቀው ታሪክ ስለሌለ ያው ሙሉን ከሄኒ እንሰማዋለን። በደንብ ዲቴል እንዲነግረኝ ከሄኒ የምናውቀው ይሆናል ጉዳዩን እና እስከዛ ሄኒን እንጠብቀዋለን። ፀሐይ ነበረ። አሁን ብርድ ነው። ምን መሰለ ፀሐይ ነበር። አለሁልህ። እግዚአብሔር ይመስገን። ሰላም ነው? ሰላም ቤተሰብ እንዴት ናችሁ? አለሁልህ። የእውነት በጣም እኮ ነው ያስጨነቀኝ።
በጣም ነው ያስጨነቀኝ። እንደነው ማለት ምንም በደንብ አልነገርከኝም። የሆነ አጓጉል አደረክ በደንብ ሳትነግረኝ። ምን ተፈጥሮ ነው? በቃ ገብቶሻል። አሁን የምታስፈልጊው ሰዓት ማለት ከኔ አቅም በላይ ነው እኮ ማለት እኔም በደንብ ትሪት እያደረኩት ነው። ብቻ ደብሮታል። አሁን ቡታጅራ ካሌ እኮ እያለ ነበር። ማለት ቡታጅራ ካሌ ምን ማለት ነው? ሁሉንም ነገር ቡታጅራ ማለት መተው ቡታጅራ መሄድ አልፈልግም ምናምን ስለነበረ አሁን ለምንድን ነው የሚሄደው? ምን አግኝቶ ነው የሚሄደው? በጣም ተስፋ ቆርጧል። ገብቶሻል። አሁን ያንን ነገር ራሱ ምንድን ነው ተስፋ መቁረጥ? እንደዚህ ባጭሩ ነው ተስፋ የሚቆርጠው? ይሄኔ ወይ ቀልድ ነው ወይስ ምንድን ነው? ነገሮች ቀላል አይደሉም። እኮ እኔ እኮ የተፈጠረው ነገር ቀላል ነው ምናምን እያልኩ ሳይሆን ተነስቶ ቡታጅራ መሄድ ማለት ምን ማለት ነው? አይ እሱ እንኳን አልሆነም። ያው እሺ ለምንድን ነው ቤት ለቀናል ማለት? ቤት ለምን ለቀቃችሁ? እሺ ምንም ያስለቅቅ ነገር አለ? እዛ ቤት መኖር አልፈልግም ማለት በቃ እኮ ለምን? ምክንያቱ ለምንድን ነው? ቤት መቼ ለቆ ነው? በምን ፍጥነት ነው ሁሉ ነገር የሚያደርገው? መቼ ፈጥኖ ነው ሁሉ ነገር የሚያደርገው? ትናንትና ነው የወጣ ነው ከዛ ቤት። እኔ የምርህን ነው? ቤት ለቃችኋል? አዎ ከዛ ከሰፈር ወጥተናል። ከዛ ሰፈር ማርያምን በእውነት ያ ቤት ላይ መኖር አልፈልግም። በጣም ብዙ ውስጣዎች ስላሉ ምን በቃ ማለት ምን ተፈጥሮ ይሄን ያህል እስከዚህ የሚያደራርስ ነገር ምን ቢኖር ነው እንደዚህ የሚሆነው? ለሱ ከብዶታል። ገብቶሻል። አሁን የተፈጠሩት ነገሮች ቀላል የምናደርጋቸው እኛ ነን። ለሱ ቀላል አይደለም። እኔ እኮ አልተጎዳም ወይ ቀላል ሆኖለት ነው ምናምን እኮ አይደለም። ኦኬ እሺ ተሰምቶታል፣ ተጎድቶ ሊሆን ይችላል። ቤት እስከመልቀቅ ምንድነው የሚያደራርሰው? ይሄን ያህል ምን ቢሆን ነው? ቤቱን የምርለቃችሁት ነው ወይ ውስጣዎች አለኝ እዚህ ቤት ላይ። ስለዚህ እዚህ ቤት ላይ መኖር አልፈልግም፣ ይደብረኛል ቤቷ ላይ። ቡታጅራ ካሌ ኩርሲ ላይ ነው። እኔ እንግዲህ ሌላ ቤት ፈልገን ሌላ ቤት እዚህ ቤት በቃ እንግባ ብዬ ሌላ ቤት ሄድ ነው እንጂ ቡታጅራ ላይ ነበር እሱ ውሳኔማ መጀመሪያ። ቡታጅራም የመሄድ እቅድ መቼ መጣ? ቡታጅራ የመሄድ እቅድ መቼ መጣ? ከዚህ ቤትስ ለምንድን ነው የወጣው? ከነበረበት ለምንድን ነው የወጣው? በቃ መጥፎ ትውስታዎች አሉበት። ለዛ መረዳት አለብሽ አንቺ። እኔ እኮ አልተረዳሁትም። የሚያስፈልገው ምን አይነት ሰው መሰለሽ? አሁን የሚያስፈልገው እኔ አይደለሁም ሌላ ሰው ሰንባዴ አይደለም። እኔ ያለሁለት ሁሌም ከጎኑ ነኝ። አሁን ታስፈልጊው አንቺ ነሽ። ቀርበሽ ልታወሪው ሊያገኘኝም እኮ ሊያወራኝም እኮ ፈቃደኛ እየሆነልኝ አይደለም። እንደዛም ቢሆን ችግር የለውም። በቃ ቀርበሽም ልታወሪው ልታጽናኙ የሚገባው አንቺ ነሽ። እኮ ችግር የለውም እኮ እንደዚህ ለማድረግ። ግን አንድ ሰው እንድቀርበው ካልፈለገ እንዴት ብዬ ልቅረበው? እንዴት ብዬ ላጽናናው? አይ ግዴታሽ ነው ቤዝ በቃ። ምክንያቱም ብዙ የጠፉ ነገሮች ስላሉ ልታገሽ ይገባል። ትንሽ የምርህን ነው ወይ ማለት? እኔ ይሄንን ነገር ላምን አልችልም። እኔ የቤቱ ለቀናል ከዛ ለቀናል ወተናል። የምር እኔ ማርያም የቤቱን ቁልፍ ቢኖር ማለት ነው ይሄድ ነበረ። በቃ ምናምን አዟዙረን ምናምን እኮ እሺ፣ የቤት ቁልፋውን አንተ ጋር አለ ወይስ የለም? ለማላመንሽኝም ነው ኖ ቢያንስ እንኳን በአካል ማየት ፈልጋለሁ ራሴ። እንዴት ሊወጣ ይችላል? እንዴት ቤት ምን ያደርግልሻል? አይዋለሁ። እንዴት ወጣሽ? እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? እንዴት ነው የምትቤት? የተፈጠሩት ነገሮች እኮ አሉ እኮ። ይሄን የፈለገ የተፈጠረ ነገር ቢኖር ቤት እንዴት ይለቃል? በቃ እሱ የሱ ፍላጎት እኮ። እኔ እኮ ለምን ለቀቀ ምናምን ነገር እኮ አይደለም፣ ግን በቃ እያመንኩኝ አይደለም። በቃ እኮ እያመንሽም ባይሆንም እያመንኩ አይደለም። በቃ አሁን የተፈጠሩት ነገሮች ግድ ያስለቀቀው ነበር። ገብቶሻል? በቃ እዛ ቤት ላይ መኖር አልፈልግም ማለት ቡታጅራ ከመሄድ። እሺ ቤቱን ቁልፍ ይዘሃል አልያዝክ? ምን ፈልገሽ ነው? ቆይ እንጂ መሄድ ፈልጋለሁ፣ ማየት ፈልጋለሁ። ባዶ ቤት ምን ያደርግልሻል? ባዶ ቤት መሆኑን ካላየሁኝ እንዴት ላውቅ እችላለሁ? ባዶ እኮ ነው ቤቱ። እኔ አላየሁማ ባዶ መሆኑን። ነይ ይዘሃል ቁልፍ? እኔ አንኳኩተን እንገባለን። ቁልፍ የለኝም፣ አስረከበናል ማለት እኔ እስቲ እንጃ። እኔ እኮ ሰላም ነህ ቀርቼ እኮ አይደለም፣ ማርያምን ሰላም ነህ ቀርቼ እኮ አይደለም። ግን እስቲ እኔ ማለት እንዴት ሰው የለም ነው ያው ማንም ተከራይ ከፍት መላይ ስለሆኑ ታጫሉት። አንቺ አታምኝም እኮ አይደለም። አለማመን እኮ አይደለም እኮ እኔ እኮ እሺ አይኑር እስቲ ግን እኔ ማየት አይሻልም? እንግዲህ ያንኳኳ እሺ የሚከፍት ካለ ግን ለቆ ወጥቷል። ሰምቼ ካለውኝ እኮ ይሄው እኔ ነኝ ጽይ ማነው? እኔ ነኝ ይሄ ከፈለግሽ እሷ ነው ጠይቂያት። የቤቱ ባለቤት እሷ ናት። ሰላም ነው። ሰላም ነው። ማርኬላ
ቤት ለቋል። እሺ አንዴ ብናየው ችግር አለ? ለምን አስፈለገ? አላመንሽኝም ነው? አይ ነው መደበቅ ሳይሆን እንዴ ሳላይ ነው ችግር አለ። ማርክን ፈልገው ነው እና ቤትን እንደቀየረ ስነግራት አልገባትም። እሱ ቤት ቀየረናል አልኳት። ቀይሯል። ትናንትና ነው ቃጭ ነው የወጡት፣ ቅዳሜ ትናንት ማለት ነው። ሰው ምን አስፈለገ? አንዴ ገብተን ማየት አንችልም? ብናየው ደስ ይለኛል። እና ለምን? እሺ የተለየ ነገር የለም ግን ይሄ እሺ ባዶ ቤት ማየት አይደለም። ባዶ ቤት ማየት ባዶ ቤት እኮ ማየት እኮ አይደለም እኮ። እሺ እኮ ነው። እሺ ሚኪልዬ የምርክ የለም እኮ አልኩሽ። ጊዜው በቃ ባዶ ነው ቤቱ። ለቀረተናል ይሄን ያህል ተቦርቷል። ይሄን ያህል እዚህ ቤት ለመቆየት አይፈልግም እኮ ማለት ለምን? በቃ ብዙ ትውስታዎች አሉ። እዚህ ቤት መኖር አልፈልግም። ቡታጀራ ሄዳለሁ ሲል ነው ቤትን ቀይረን የሚል ሀሳብ ያመጣሁለት እኔ። እሱ ቤት መቀየር አልነበረም እኮ ማለት እና ምንድነው? ጭራሽ እኮ ቡታጀራ ላይ ነበር። እኔ ነኝ ሀሳቡን ያስቀየርኩት። እሺ ስላስቀየርኩ እሺ፣ በጣም ማርያም ደስ የሚል ነገር ነው። ግን በዚህ ልክ ለምንድን ነው እንደዚህ የሚሆነው? በቃ እኮ ቤት መቀየሩ እኮ ችግር የለም። ዋናው አንቺ እሱን ቀረበሽ ማውራትሽ መስማማታችሁ ነው። ቤት መቀየር ነው ማለት ይሄኔ በዚህ ልክ እንዴት እንደዚህ ሆነ? አታልቅሽ ይበላል። እኔ አይደለም እኔ እኮ እያለቀስኩኝ እኮ አይደለም። ግን ማለት ምን ያህል በጎዳው ነው? ምን ያህል በጎዳ ነው? ይሄን ያህል ቤት ለቆ የሚያስወጣ ነገር ምን አድርጌያለሁኝ? በእኔ ምክንያት ነው እንደዚህ የሚሆነው? ብዙ ነገሮች ሲደራረቡበት ነው እንደዚህ ነው እንጂ አንቺ በቃ ምንም አይደለም። ማማ አይደለም። ይሄኔ እንዴት ላላዝን እችላለሁ እንደዚህ እያሆነ? ተዘኝ በቃ እሺ፣ አሁን ያለበት ቦታ እንድትወስደኝ ነው የምፈልገው። ማርያም በቃ የሆነ እንትን እላለሁ የምትል ከሆነ እኮ እሺ፣ ይሄን ብቻ ማርያም ይሄንን ለታ ብቻ ዋለልኝ። ቢያንስ እሱ ያለበት ቦታ እኮ እሺ፣ ችግር የለውም። በቃ እኔ እንዳስገደድኩ ከኔ ሁሉ ነገር እንድታረገ በቃ እኔ ችግር የለውም። ሁሉ ነገር ነው ኃላፊነት ወስዳለሁ። ምንም አላደርግም። ቢያንስ እሱ ያለበት እኮ ይሄኔ እንዴት ላልሆን እችላለሁ? በእኔ ምክንያት እንደዚህ እያሆነ በቃ እሺ፣ እሱ ያለበት ቦታ ወሰደኝ። ማርያም ምንም ነገር አልፈለገም እኮ እሺ። ይሄኔ ማንንም ማግኘት አይፈልግም አውቃለሁ። ግን አንቺ ስታገኘው ይሻላል አላልከኝም? እስቲ ቢያንስ ላገኘውና ላዋራው። ይሄን ነገር ብቻ አድርግ። እንሂድ። አትዘኝም እኮ እሺ፣ እንሂድ። እዚህ ነው እንኳን እንጂ በደንብ አዲስ ቤት ነው። እኔ ነኝ ማርክ። ሰላም ነው። ምንድን ነው? አንተ ፈልጋ እኮ ነው። ስማ ማርክ፣ ለምን ይዛት መጣ? አውራ እንዴ ልጅቷ ማለት ለምን ይዛት መጣ? መጀመሪያ ወጥተህ እንድታወራኝ ማለት ምን ማለት ነው? ለምን መጀመሪያ ምን ማለት ነው? ቤዛ ለምንድን ነው እንደዚህ የምትሆኚ? የምታደርገው ነገር ልክ ነው ብለን የምታስበው? ከህይወትህ እወጣለሁ፣ ግን እንደዛ አይደለም። ከህይወትህ ሲጀመር እሱ ምንም እንድትናገር አልፈልግም። ማርያም ምንም እንድትናገር አልፈልግም። እንድንጣላ ነው የምትፈልገው?
እሱን እንድትናገረው አልፈልግም። እኔ ነኝ እንዲያመጣኝ በግድ ነው የመጣሁት። ለምን ትመጫለሽ? ለምን መምጣት ስለፈለኩ ሲቀጥል በስተክል አልነግረኝ። ምንድነው ሁሉንም ውሳኔ እንደዚህ ድብልቅልቅ የምታረገው? እሺ ምን እንደሰማሽ? አይ የምታረገው ነገር ልክ ነው? እያረክ ያለው ነገር ልክ ነው? እሺ ለኔ ልክ መስሎ ከታየኝ የፈለኩት ነገር ማድረግ ይችላል አይደል? እኔ እኮ መፍትክ ነው እየወሰንኩ ልክ አይደለም። ቢገባ ግን በአንዴ ተነስተህ ሁሉ ነገር ድብልቅልቅ የምታረገው ምን ማለት ነው? አሁን ለሰው ቤት ነው ያለሁት አትበልጥ እኮ። እሺ ሰው ቤት ካለክ ና ውጣና የምታወራ ከሆነ በስተክል አውራ። ምንም ማውራው ነገር የለም ማለት ምንም የቀረሽ ነገር የለም ማኔ ጋር። እሺ እኔ ምንም የቀረኝ ነገር የለም። ተነስተህ እሱን አትናገረው፣ አታስጩኸኝ። ለምን ይዛት መጣ? እሱን አትናገራ። ማንም ይዛብኝ እንዳመጣል አልኩ። እሺ እኔ እናንተ ምንድን እንጣላት ፈልጋለህ ነው? መጣላት አይደለም። እኔ ነኝ ያመጣሁት እሱ ስለመጣኝ ለምን እንደዚህ ለምን እሺ ለምን ምን አለ? ምን የቀረሽ ነገር አለ? እኔ ጋር እኔ ምንም አይቀረኝ። ባንዴ ግን አንተ በቃ እንደዚህ ነው ተስፋ መቆርጠው እንደዚህ ነው። እቺን ብቻ ምን ሆንኩ ነው የምትለው? ሁለታችሁም ብለው ነው ማትስማሙ? ይሄን እኮ ነው ምን ማለት ነው? እሺ ተነስቶ ቤት ቀየረ። ቤት መቀየሩ ኦኬ እሺ ይሁን። ተነስቶ ብታጅራ ካልኩ ማለት ምን ማለት ነው? ኦኬ ነው የፈለኩበት መሄድ ይችላል። የፈለክበት መሄድ እኮ መሄድ ትችላለህ። ግን አይመለከትሽም። አይመለከተኝማ። እኔ ግን ይሆናላ በእኔ ምክንያት እንደዚህ እንድትሆን አልፈልግም። በቃ ግልጽ ማን ነው ባንቺ ምክንያት? እሱ ነው ያለሽ? እሱ ነው ያለሽ? ባንቺ ምክንያት ምንድነው? ለማዳመጥ ፈቃደኛ ያልሆንከው? ምንም ማዳመጥሽ ምንም የቀረን ነገር የለም አይደል? እሺ በቃ አንቺም እኮ ወደ ጉዞሽ ልትሄጂ ነው። እግዚአብሔር ያሳካልሽ። ለምንድን ነው ከህይወት የማትወጪው? ከህይወት እንደወጣ ነው እኮ በቃ እንድትመጪብኝ እንድትደርሽብኝ አልፈለገም። ታው ሄኒ ማርያም ዝም በለው ታው። ከህይወት እንደወጣ ነው የምትፈልገው? እሺ ምንም ነገር እሺ አንድና እንደምልህ ነገር ማለት ነው በቃ የሆነ እኔ የፈለኩትን ውሳኔ የፈለኩትን ነገር ባደርግ ምንም ማንም ይከለክለኝ አንተ አይደለም አይደል የምታስቆመኝ? ማንም እኮ እያስቆመክ አይደለም። ቢገባ ብናስቆምም ላንተ ብለን ነው። ገባ ካለማንም ብለን አይደለም። ያለሽ እኮ በጣም ጎበዝ ሐሳቢ ነሽ። ኦኬ ምንም ልንገጣጠምና ልንግባባ አልቻለም። ለቤተሰቦች ልጠይቀኝ መጣለች። እንግዲህ ከዚህ በኋላ አዲስ አበባ ነው። ምን ማለት ነው? ታጀራ ልሄድ ነው። ምን ማለት ነው? ምንድነው የምትለው ነገር? ለአንድ ለሁለት ቀን እዚህ ልቆይ እችላለሁ። ከዛም በኋላ ቡታጀራ ነኝ። ያው እናቴ ጋር ይሻለኛል። ስማ ማርክ፣ እኔ አሁን እዚህ ጋር ሌላ ነገር ውስጥ እንድገባ አይደለም። እዛ ይሻለካል እዚህ ይሻለካል እያልኩኝ አይደለም። ልትኖር መታላ በቃ በትንሽ ነገር ተፈጠረ እንደዚህ ተስፋ ቆርጠክ መሄድ ነው። ምንም ያስቆየኝ ነገር የለኝማ። ምንም ያስቆየኝ ነገር የለም ማለት ምን ማለት ነው? ነገር በሙሉ አበቃለት። በቃ በእንደዚህ ነው። ከቡታጀራ ተነስቼ የመጣሁበትም ሐሳቤን ትቼ ብዙ ነገሮችን አሰብኩ፣ አቀድኩኝ፣ አልተሳካም። ባይሳካልሽ ሌላ ነገር ወደ ተወለደበት ወዳደገበት ሀገር ቢመለስ ምንድነው ችግር? እኔ እኮ ችግር አለው ቡታጅራ መሄድክን እንደ ችግር እያየሁት አይደለም። ግን ደግሞ ቡታጅራ የምትሄደው በሰላም አይደለም። ሌላ ጊዜ ቡታጅራ ስትሄድ ለበዓል ነው ለእንዲህ ነው ምክንያት አለ እኮ። ለፈለኩት ነገር እሄዳለሁ። ከዚህ በኋላ ያው እዚህ ላታዩ እንችላላችሁ። ቡታጀራ ነው የምታገኙ። ለመጣም ለመጣም ነገር በስትክክል የምታወራው ነገር ታውቀዋለህ። አንቺም ባለሽበት ሰላም ሁኚ። እስከዛሬ ለነበረን ነገር በጣም አመሰግናለሁ ስላሰብሽልኝ። በአንቺ ምክንያት ምንም እየወሰንኩኝ አይደለም። በቃ ከዚህ በላይ ምንም ለወራሽ ፈቃደኛ አይደለሁም። ሲጀመር ያለሁበት ሁኔታ ጥሩ ላይ አይደለም። ታውቃለህ። እንደዚህ እያደረክ ይዘብኝ እየመጣ ማለት እኔን እኮ ነው ያመጣው። ማንንም ሰው እኮ አላመጣብክም አይደለም። ማንንም ሰው አላመጣም ነው። እንድታመሰግነኝ እንድጠይቀኝ እኮ አይደለም ማለት ገባካ? እንድታመሰግነኝ እንድጠይቀኝ አይደለም። ግቢም እንድትለኝ አልፈልግም። ለመግባት አይደለም የመጣሁት አንተን ለማናገር ነው የመጣሁት። እሺ ምንድነው የምታናገሪኝ? እንደዚህ የምትሆነው እሺ እየሆንክ ያለው ነገር ትክክል ነው? አዎ ለኔ ትክክል መስሎኛል። እያደረኩት ያለሁት ነገር ለኔ ትክክል ነው። ከዚህ የሚብስ ነገር የለም። እሺ ምንም ነገር ምን ሆኖ ነው? ምን ነክቶት ነው? አይ ማርያም እንዴት እየሆነ ነው ያለው? አይደለም በቃ አሁን ላይ አውሪ ነው እንጂ ምንም አዳማጭ እየሆነ አይደለም። ቢያንስ እንኳን ይቅርታ ልለው እኔ እንደዚህ መሆኑን አልቀየመውም፣ ግን ቢያንስ እንኳን ይቅርታ ልለው ካፊ እንኳን አላስጨረሰኝም። ይቅርታ የሚለውን ቃል እንዳወጣ ራሱ ምንም ፈቃደኛ አልሆነም። ኮኔ የሚረጋጋ ቆይና አታገኙ ያልኩሽ ለዚህ ነው። ማንንም ማግኘት አይፈልግም ብዬሽ እንደ ሰው ተስፋ ራቀኝ እንግዲህ ናት ካዜ ከጣለኝ ጊዜ ሳልፈልግ ባዝንብህም እንዳላይ ቀኝ ከርቶ እንደኔ ከፍቶ እምባማይኔ ከቦስ ያድር አላውጥቼም ባልናገር እጓዛለሁ አሳመርሻ ደሞ አንተ ነህ የኔ አድራሻ እምባማይኔ ከቦስ ያድር አላውጥቼም ባልናገር እጓዛለሁ አሳመርሻ ደሞ አንተ ነህ የኔ አድራሻ